ምናምን ስላት በዚህ በብልጭ ልጅ ፎገርከኝ ምናምን እንደዚህ ምናምን ስትል ትናደዳላችሁ፣ ታውቃላችሁ። በቃ የልፋታችሁ መና ሲሆን ምናምን ያስጠላል። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ሰላም ውዶቼ እንዴት አመሻችሁልኝ? ሀይሚዬ መታልናለች። ቅመሟ እንኳን ደህና መጣሽ። ተናፍቀሽ ነበር፣ በጣም ተናፍቀሽ ነበር። በሁለት ቀን የምር ተናፍቃ ነበር በጣም እና እንኳን ደህና መጣሽ የኔ ቆንጆ ጨረቃዎቻችን። የምር እኔ በጣም ዛሬ እውነት ስነግራችሁ ማለት ነው ሀይሚዬና ብሩኬ ይሄንን ስራ ከጀመሩ ጀምሮ በጣም ብዙ ያዘንኩባቸው ጊዜያቶች አሉ። ብዙ የተከፋውባቸው ብዙ ያስጨነቀኝ ነገሮች አሉ። ማለትም ድራማ መሆኑን እያወቅኩ ግን ደግሞ ስራ መሆኑን እያወቅኩ አለ አይደለም የሚደብራችሁ ነገር ምናምን እንደዚህ ባይሆኑም የምትሉት ነገር በእንደዚህ አይነት መንገድ መጥቼ እንግዲህ እዚህ ጋር ደርሰናል አይደለ እና እኔ የዛሬው ቪዲዮ በጣም ነው ያዘንኩት። የምር እንዴ ማለት ያዘንኩበት ምክንያት ምንድን ነው? ስራ ነው። አሁንም የምነግራችሁ አስረግጬ የምነግራችሁ ነገር ስራ ነው። ግን ደግሞ በዚህ ልክ መናነቅ ምንድን ነው? ለኦዲየንስ ምላሽ ሊሆን ይችላል ምናምን። እዛ ጋር ቁጭ ብላችሁ 24 ሰዓት ሙሉ ንብረት የምታከፋፍሉ ነበራችሁ። ይገባታል፣ ንብረቷን አካፍላት፣ እንደዚህ የእሷ ቤት ነው እንደዚህ በል እያላችሁ አፋችሁን ስትከፍቱ የነበራችሁ ለዛም መልስ ሊሆን ይችላል። ግን ደግሞ አይደረግም። የምትጣጣሉት የምትለዋወጡት መልስ በጣም ይከብዳል የምር። በዛ ላይ ደግሞ መሀላው ቢቀርስ ለምን ትምላላችሁ? ጨረቃዎቻችን ምን ውስጥ ነው የገባችሁት? ግን ምንድን ነው የነካችሁ ነገር? የምር እኔ ይሄንን በምን አይነት ሁኔታ እኔ እንጃ በምን አይነት ነገር ዘግታችሁ ይሄን ነገር ከዚህ ነገር ወጥታችሁ በሰላም በፍቅር እንደምትመጡ አላሁ አለም። እኛ የናፈቀን ሳቃችሁ፣ ደስታችሁ፣ እንደዛ እየተላፋችሁ የምትመጡት ምናምን እነዛ ጨረቃዎቻችን ነው የናፈቁን። ለኦዲየንስም ክብር ይኑር በቃ። አይኖ ይሄ ስራ አልተቋጨም፣ ግን ደግሞ የምትቋጩበት መንገድ እንኳን ብታውቁ እንዴ። ለድራማም ቢሆን እናንተ ልጆች እኮ ብዙ ያሳለፋችሁ ልጆች ናቸው አይደለ? እዛ ጋር የምትለዋወጡት የምትጣጣሉት ቃል እኛ ምን እንማር ከዛ? በጣም ነው የሚደብረው። የምሬ ነው። የሰው ልጅ እኮ ማንም ሰው ሳይጣላ ሳይጋጭ የሚኖር ሰው የለም። ማንም በዚህ ምድር እንኳን ሰውና ሰው እግርና እግር ይጋጫል። ግን እኔ ከራሴ ሰው ጋር ከተጣላው ችግሬን የምፈታው በውስጥ እንጂ በአደባባይ አይደለም እንዴ። ምንድን ነው ችግር ካለ የማይመቻችሁ ነገር ካለ በውስጥ መጨረስ ትችሉ ነበር። አንድ ወር ሙሉ ከአንድ ወር በለጣችሁ። አሁንማ ከአንድ ወር በልጧችኋል። በዚህ ደረጃ እውነት የሌለው ነገር በጣም ብዙ ነገሩ ውሸት የሆነ ድራማ እንደሆነ እያወቅን እዚህ ጋር ደርሰናል። አሁንም ድራማ ታያለሽ ምናምን ልትሉት ትችላላችሁ። በብዙ መንገድ ድራማ መሆኑን እነግራችኋለሁ። የምሬ ነው እንዴ። ታብሌኑ እንኳን የሚያደርጉት ፎቶ እንኳን ይለያያል። በዛ ብቻ እንኳን መለየት ትችላላችሁ እንዴ። ቪዲዮ ላይ የሚቆረጥ እንትን ኤዲት ሲደረግ ቪዲዮ ላይ የሚቆረጥ እንትን አለ አይደለ? ቪዲዮ ላይ ያየነው ሆኖ ግን ቆርጠው ለፎቶ ለታብሌ የሚጠቀሙት እንትን ሊሉ ይችላሉ። እንደዛ ሊጠቀሙ ይችላሉ። ግን ደግሞ ጭራሽ ቪዲዮ ላይ የሌለ ፎቶ አምጥተው ይለጥፉ። ቅንብርም አይደለም ምንም አይደለም። ያ በቃ ሆም ተብሎ ከካሜራ ጀርባ የተነሱት አይነት ነገር ነው እንጂ እንደዚህ ቅንብር ምናምን ነገር አይደለም። ያ ማለት ነው ስራና ስራ መሆኑን እናውቃለን። በዚህ ልክ ግን አለመከባበር መቻል ይከብዳል እንዴ። ከዚህ በኋላ አሁን ድራማው የሚያምር ሆኖ የሚቀጥለው የነበረው ማለት ነው። የምሬ ነው። ከዚህ በኋላ እንደዚህ አንድ ሆናችሁ እንዴት ሶስተኛ ወገንን ማስወገድ እንዳለባችሁ ብትሰሩ ሁሉም ኦዲየንስ የትናንቱን ጭንቀቱንና ሀሳቡን ትቶ ረስቶ እናንተን በፍቅር ይከታተላችሁ ነበር። አሁን ግን ኦዲየንስም እኮ ይሰለቻል አይደለ? ሁሌ ጭቅጭቅ፣ ካሜራ ደቅናችሁ ጭቅጭቅ፣ እንደዛ ስንት ኧረ እንጃ አላቅም። የምሬ ነው። ተው ወደ ራሳችሁ ተመለሱ። እኔ እንደ ሀሳብ የምመክረው ነገር ቢኖር ማለት ነው ሀይሚዬም ራስሽን አዳምጪ፣ ራስሽን ሁኚ፣ ከራስሽ ጋር ተማከሪ። ብሩኬም ከራስ ጋር ተማከር፣ ራስህን አዳምጥ። በቃ ወደዚህ ወደ ሚዲያ አትምጡ። በቃ ወይኔ በላቸው እንዴ እነዛ ፍቅር የሆኑ ጨረቃዎችን አፋልጉኝ ወገን አፋልጉኝ፣ ጠፍተውብኛል እንዴ። በቃ የምር ስራም ቢሆን ይደብራል። ከዚህ በላይ እንደዚህ ባትሆኑ ኦዲየንስም የፈለገውን ይበል የፈለገውን እንትን ይበል። በቃ እናንተ ተከባብራችሁ በሰላማዊ መንገድ አድርጉ።
ሀይሚዬም ብሩኬን ማክበር አለብሽ። ወንድ ልጅ ነው፣ ፍቅረኛሽ ነው። ስለዚህ ማክበር መቻል አለብሽ። ብሩኬም ደግሞ አንተ ወንድ ልጅ ነክ፣ ረጋ ብለክ ነገሮችን ከእሷ ጋር ምልልስ እንትን ሳትል በቃ ቁጭ ብለክ ነገሮችን ተረጋግተህ ማውራት መቻል። እሷ አልረጋጋም ካለች ደግሞ በቃ ስትረጋጋ ታወራታለክ። ለቀቅ አድርገህ ነገሮችን በሰላማዊ መንገድ ለመፍታት መሞከር ነው በቃ። ከዛ ውጭ ግን እንደዚህ እየተመላለሳችሁ እንደዚህ እየተናናቃችሁ አይመጣውም። የምሬን ነው አይመጣውም። ወይኔ ጉዴ። እና አትማሉ ደግሞ መሀል አታብዙ። በቃ አሁን ላይ ደግሞ በቃ ዝም ብላችሁ ባገኛችሁት አጋጣሚ የምትምሉት ነገር አልተመቸኝም። ለምንድን ነው የምትምሉት እንዴ? እኛን ለማሳመን ከሆነ ኦልሬዲ ትወናችሁ ብቻ አምነን ተቀብለን ይኸው እየየ እያሉ ነው። ብዙ እህቶች እያለቀሱ ነው። ባትሙሉ ማለት ነው። ለምን ትምላላችሁ? ነገ ጧት አንዴ ትሆናላችሁ። ነገ ጧት አብራችሁ ናችሁ። ስለዚህ ባትምሉ አሪፍ ነው። ኦዲየንስም ጋር እልክ ተጋብታችሁ ከሆነ ከኦዲየንስ ጋር እልክ ባትጋቡ መልካም ነው። ሲቀጥል አሁንም ቢሆን ኦዲየንስ እዛ ኮሜንት ላይ ምናምን ወይም ደግሞ ቲክቶክ ላይ ዩቲዩብ ላይ ምናምን እንደዚህ እኔ ምን እንደምል አላቅም፣ እነሱን ከሚያቀራርብና አንድ ከሚያረግ ነገር ይልቅ በጣም ብዙ ክፍተትን እንዲፈጠር የምታደርጉ ሰዎች አላችሁ። ይሆናል አይደለ? የምትናገሩትን ማታቁ በቃ እነሱን የሚያራርቅ ነገር፣ እነሱን የማያቀራርብ ነገር የምትጽፉ የምትኮምቱ፣ በእንደዚህ በድምጽ የምትናገሩ አላችሁና ምን አለ የሚያቀራርባቸውን ነገር የሆነ አንድ የሚያረጋቸውን ነገር ብትኮምቱ ይሆናል አይደለ? በድምጽ አሁን ዛሬም ራሱ ደግሞ አሁንም ብሩኬን ለመሳደብ ደግሞ አሰፍስፎ የሚመጣ አሉ ደግሞ እዛ ላይቭ ላይ የለመዱ ማለት ነው። እንደዚህ መጮህ የለመዱ በቃ የሚጮሁ። ሌላው ደግሞ እነዛ ባመጡት እንትን ደግሞ እዛ የብሩኬ ወዳጅ ነን የሚሉ ልጆች ደግሞ እንደዚሁ ሀይሚዬ ላይ ደግሞ አፋቸውን ይከፍታሉ። እና እንደው ከእንደዚህ አይነት ነገር ብትወጡ፣ ልጆቹን አንድ የሚያደርግ ነገር ብትፈጥሩ፣ ጥሩ ኮሜንት ብትጽፉ፣ ጥሩ ነገር ካፋችሁ ቢወጣ ማን ነው ስፔሻሊ ትልልቆቹ እነዚህ እንኳን አሁን የማዳም ቅመሞች እዚህ ጋር ያሉት ምናምን ብዙ ከእናንተ በላይ በጣም ስማርቶች ናቸው። በነገራችን ላይ እዛ እየኖራችሁ እናንተ ከአደጋገር ላይ ተቀምጣችሁ ለካ የአደጋገር ላይ መቀመጥ ብቻ ዋጋ የለውም። አይምሯችሁ መብሰል አለበት ማለት ነው። መብሰል ስላችሁ በእድሜ ምናምን አይደለም፣ አርቆ የሆነ እንዴት ነው በደንብ የሚያስብ ማለት ነው መሆን አለበት። እና እናንተ ግን የሚያራርቅ እንትን የሚል በቃ ያ ነገር ደግሞ እነሱ ላይ ጫና ሊፈጥር ይችላል። ሀይሚዬና ብሩኬ ላይ ጫና ሊፈጥር ይችላል። እና ያን ነገር ብታቆሙ ባይነኝ። እነዚህ ልጆች ብዙ ነገር ያሳልፉ ልጆች ናቸው። በጣም ብዙ ነገር ያሳልፉ ልጆች ናቸው። ክፉ በጎውን ነገር። ይሄ ነገር የምንም አይነት እውነት የለም። ግን በዚህ መሀል እነሱ ላይ አሁን ከኦዲየንስ እልክ መገባባት እልክ ነገር እነሱ እርስ በርሳቸው ላይም እልክ ምናምን እያየሁባቸው ነው። እና እንደዛ ባይሆን መልካም ነው። የምሬን ነው። እና ፈጣሪ እንግዲህ ሁሉን ነገር ያስተካክለው። እናንተ አትጨነቁ፣ አታስቡ። ሀይሚዬና ብሩኬ ባትናናቁ መልካም ነው። እንደዚህ ለሚወዳችሁ እንጂ ለሚጠላችሁ ሰው ቦታ ባሰጡ መልካም ነው። በቃ እንዴ እዚህ ጋር እኮ ያለው ሰው የእናንተን ህይወት አይኖርም። በጣም ብዙ ወዷችሁ ለእናንተ በጣም ብዙ የሚያለቅሱ እህቶቻችን አሉ። እነሱን ነው ማሰብ ያለባችሁ እንጂ ሌሎቹን አይደለም ማሰብ ያለባችሁ። ሌላ ኔጌቲቭ ነገር የሚያወራውን ሰው አይደለም ማሰብ ያለባችሁ። ያ ነገር ካልሆነና በዛ ነገር እየተመራችሁ ካልሆነ ደግሞ ለራሳችሁ ቁጭ ብላችሁ ጊዜ ሰጥታችሁ በሰላማዊ መንገድ ማውራትን ምን ገደለ እንዴ? የሆነ ሰዓት እኮ እናንተ የሆነ ሰዓት ላይ እኮ በጣም ስሜታዊ ሆናችሁ እኮ አንድ ሰው ጋር የራሳችሁ ሰው ጋር ወይም ደግሞ ጓደኛችሁ ጋር ሰንበዲ ጋር የሆነ ልትነጋገሩ ትችላላችሁ አይደለ? ግን ደግሞ ከ2 ቀን ከ3 ቀን በኋላ ተረጋግታችሁ ያን ነገር የምፈቱበትን ነገር ነው የምትወስኑት እንጂ እንደዚህ ንቀት በተሞላበት ንግግር እየተናገሩ ኧረ ይከብዳል፣ ይደብራል። እና ብሩኬም የምታወራትን ነገር በግልጽ አውርተህ በቃ መፍታት ያለብህን ቁጭ አድርገህ አውርተህ በስነ ስርዓት ምናምን ያለውን ነገር እንትን ብለህ መፍታት። ከእዩ ጋር ደግሞ ሀይሚዬ እንዳለችው በዚህ ልክ ሽሩሩ ምናምን ልትል አይገባም። ትናንትና አሁን ያደረግከው ነገር በጣም ደስ የሚል ነገር ነው። በዛው ቆፍጠን ብለህ በዛው ነው መቀጠል ያለብህ፣ እንደ ድራማውን ቢሆን ማለት ነው። እንደዛ ነው መሆን ያለበት በቃ እንጂ እሷን እዚህ ጋር እርጉዝ ናት ሴት ናት እየተባለ
ሽሩሩ የምትባልበት ነገር የለም። መቼ ነው ሽሩሩ ያልኳት ምናምን ነገር ብላካል። በእርግጥ አንተ ለሴት ልጅ ካለ ክብር የተነሳ ሊሆን ይችላል፣ ግን ደግሞ በዛ እንትን ማለት የለብህም። እንዳልኳችሁ ሀይሚዬ እንዳለችው አሁን ውጭ ላይ በር ላይ መመለስ ይችል ነበረ ብሩኬ ማለት ነው። ግን ደግሞ ለድራማው ሲባል ነው ይሄ ነገር ውስጥ የተገባው። ገባችሁ? እንደዛም የሚሉት ልጆች ስላሉ ያን ነገር ነው አሁን የተናገረችው ሀይሚዬ ማለት ነው። እና እንደው ከዚህ ውጥንቅጥ ድራማ ውስጥ ከሚያስጠላ ከሚደብር ድራማ ውስጥ መቼ እንደምትወጡ ፈጣሪ ይወቀው። እና ወደ ራሳችሁ ሁላችሁም ብትመለሱ መልካም ነው። ወዳችኋለሁ። መከባበር፣ መተሳሰብ፣ መረዳዳታችሁን አንጣው። ሀይሚዬና ብሩኬ ወደፊት ይህን ነገር ትታችሁ አቁማችሁ በሰላም በፍቅር ኑልን ማለት ነው። ሌሎቻችሁ ከመሳደብ አቃቂር ከማውጣት እሱን ከመዘግዘግ ከመራገጥ ምናምን ወጥታችሁ አንድነትን ብትሰብኩ በቃ ይብቃ እያላችሁ ይህን ነገር እንትን ብትሉ መልካም ነው ላለሁ። መልካም ጊዜ ይሆንላችሁ። በቃ